ወያኔ የሚባል አንድ ትልቅ አርሚ ያለው ኃይል ደርግን አሸንፎ አዲስ አበባ ከተማ ውስጥ ገብቶ ወክ ያደርጋል ብዬ ላስብ አልችልም። በመስከረም ወር 1967 ዓመተ ምህረት አዲስ አበባ ከተማ ውስጥ ፒያሳ በሚባለው የኢትዮጵያ መዲና ትገኝ በነበረች ሻይ ቤት የተሰባሰቡ በሪሁ በርሄ፣ ፋንታውን ዘራጽዮን፣ ሙሉጌታ ሀጎስ፣ አምባይ መስፍን፣ አማሃ ፀሐዬ፣ ዕቁባዝጊ በየነ፣ ዓለም ሰገድ መንገሻ፣ ዘሩ ገሰሰ የተባሉ 8 የትግራይ ልጆች ለመጀመሪያ ጊዜ ስለ ብሔራቸው ጉዳይ መወያየት ጀመሩ። እኒያ ወጣቶች በኋለኛው የትግል ስማቸው አረጋዊ በርሄ፣ ግዳይ ዘራጽዮን፣ አስፋ ስዩም መስፍን፣ አባይ ፀሐዬ፣ አጋዚ ወዘተ እየተባሉ የሚጠሩት ዝነኛ ስሞች ናቸው። ያቺ የፒያሳ ሻይ ቤት ስብሰባ አድራውላ ማህበረ ገስገስቲ ብሔረ ትግራይ ወይም አጠር ብሎ ሲጠራ ማገብት የተሰኘ የተራማጆች ድርጅት ወለደች። ለኒያ ተማሪዎች ከሌላው ህብረ ብሔራዊ የኢትዮጵያ ወጣት ተለይተው በተጋሩነት መንፈስ መሰብሰብ ብሎም ማገብት የተሰኘ የትግራይ ልጆችን ብቻ የሚያቀፍ ድርጅት መውለድ ዋነኛ የተባሉ ምክንያቶች አሉ። ከሁሉም የላቀው ምክንያት ግን ከዳግማዊ አጼ ምኒልክ ሀገር መሪ ሆነው በኢትዮጵያ ነገስታት ዙፋን ላይ መቀመጥ በኋላ ትግራይ የዳር ሀገር መረሳት ሰለባ ሆናለች የሚል ነው። ይህንን ቁጣ በራሳቸው በዳግማዊ አጼ ምኒልክ ቤተ መንግስት ዙሪያ የነበረው የአድዋው ልጅ ገብረሕይወት ባይከዳኝ ጃንሆይ ለመሆኑ የትግራይን ህዝብ እንደራሱ ህዝብ ይመለከቱታልን በሚል ጥያቄ አለሳልሶ አቅርቦላቸው ነበር። የራሱ የገብረሕይወት ባይከዳኝ አድናቂ እንደሆኑ ሲናገሩ የተደመጡት የዚህ ዘመኑ ምሁር ሀብታሙ አለባቸውም ህንፍሽፍሽ በተሰኘው መጽሐፋቸው ውስጥ በዓለም ላይ በአንድ ወቅት ኮር ስቴት ከነበረ ህዝብ መሃል ከትግራይ በስተቀር ከዘመናት በኋላ ከመሃልነት ወጥቶ የአገሪቱ የመጨረሻ ድንበር ግዛት ወደ መሆን የተለወጠ አንድ ህዝብ ወይም ብሔር የለም በማለት የኢትዮጵያ የፖለቲካ ማዕከል ሸዋ ላይ ሲሆን ያቺ የዳማት የሃና አክሱም ስልጣኔ እምብርት የምትባለው ትግራይ የዳር ሀገር ፖለቲካ ሰለባ መሆኗን ጠቁሟል። ሀብታሙ አለባቸው በዚሁ መጽሐፋቸው ከትግራይ ውጭ በመቶ ዓመት ጊዜ ውስጥ 27 ጊዜ የሚላስ የሚቀመስ እስከሚያጣ ድረስ የተራበ ሌላ የኢትዮጵያ ብሔር የለም የሚል ሀቅም አስቀምጠዋል። የዛሬዋ ህወሓት አያት ሊባል የሚችለው ማገብት እንዲህ ካለ ጥልቅ የማህበረ ፖለቲካ አለት ስር የተገነባ ይመስላል። የህወሓት ቅድሚያት ልንለው የሚቻለን ህዝባዊ አመጽ ደግሞ በ1930ዎቹ ራያ ዘቦ ዋጅራትና እንደርታ አካባቢ ተቀጣጥሎ በቀዳማዊ ኃይለ ሥላሴ ጨካኝ ተግባራትና ራሱም የተደራጀ ባለመሆኑ ዙፋን ሳይነቀንቅ ከስሟል። በታሪክ ውስጥ የቀዳማዊ ወያነ አመጽ የሚባለውን ይህኛውን የህዝብ እንቢተኝነት የመሩት ብላታ ኃይለ ማርያም ረዳ በመጨረሻ በቀዳማዊ ኃይለ ሥላሴ መንግስት ይዘው ቢታሰሩም ትንቢታዊ በሚመስል ቃና የትግራይ ህዝብ የተዳፈነ እሳት ነው ብለው ማለፋቸውን አረና ገረብ የቀዳማዊ ወያኔ ንቅናቄ ሲሉ መኩሪያ መካሻ በጻፉት መጣጥፍ ላይ አስነብበዋል። እና አረጋዊ በርሄ እና አባይ ፀሐዬ እነ ገሰሰው አየለ ፒያሳ ላይ ተሰባስበው ማገብት የተባለ ድርጅት ሲወጥኑ በብላታ ኃይለ ማርያም ረዳ ቃላት የተዳፈነ እሳት ተብሎ የተገለጸውን የትግራይ ህዝብ ቁጣ ሊቀሰቅሱ ታስበው ነበር። እንደ ሌፍተናንት ጀነራል ዮሐንስ ገብረ መስቀል ያሉ ነባር የህወሓት ታጋዮች በቅርብ ዓመታት ባሳተሟቸው የታሪክ መጽሐፍት ላይ እንደሚጠቅሱት ከሆነ ደግሞ የዝነኛው የተማሪዎች እንቅስቃሴ መሪ መለስ ተክሌና ሌሎች ሁለት ተጋሩ ጓዶቹ በደርግ የተለመደ ኃላፊነት የጎደለው አካሄድ መገደል ለህወሓት መስራቾች ወደ ጫካ መግባት የወዲያው ምክንያት ወይም ኢሚዲየት ኮዝ ሆኗል። ደርጉ መጋቢት 9 ቀን 1967 ዓ.ም በዋቢ ሸበሌ ሆቴል በደረሰው የቦምብ ፍንዳታ ጠረጠርኳቸው ብሎ የረሸናቸው የአደይ ትግራይ ልጆች ግዳይ ገብረ ዋህድ፣ መለስ ተክሌና ረዘነ ኪዳኔ ይባላሉ። ከኒህ መሃል መለስ ተክሌ ስሙ ጎላ ያለ ተጋሩ ወጣት ነበር። የጊዜው የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ተማሪ የነበረው አንዳርጋቸው ጽጌ በቅርበት አውቀው ነበር የሚለውን መለስ ተክሌን አነጋገሩ ሰው የሚስብ አልነበረም። የሚናገራቸው ነገሮች ግን በደንብ የታሰበባቸው ቁም ነገሮች ነበሩ። ሲናገር ቀጥተኛ፣ ማንንም የማይፈራ ደፋር ነው። ዓመት ሙሉ በሚለብሳት ጃኬቱ የሚታወቅ ተማሪ ነበር በማለት ገልጾታል። የሚገርመው ነገር የ1966 አብዮት ሲፈነዳ የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ የተማሪዎች ማህበር ስልጣኖች እንደ መለስ ተክሌ ባሉ የትግራይ ልጆች ተጠቅልለው ነበር። ለምሳሌ በዚያች ቀውጢ የ1966 ዓ.ም ላይ የተማሪዎች ልሳን የሆነው ታገል መጽሔት ዋናው አዘጋጅ መለስ ተክሌ፣ ምክትል አዘጋጁ ደግሞ የኋላው ማገብት ብሎም ህወሓት መስራቹ አባይ ፀሐዬ ነበሩ። መለስ ተክሌ በዚህ ደረጃ ተጽዕኖ ያለው ልጅ ቢሆንም ያገኘውን ማጨድ የማይሰለቸው የወታደሮች ስብስብ የሆነው ደርግ እንደዋዛ ቀጠፈው። የባለ ድሏ ህወሓት የረጅም ጊዜ መሪና በአንዳንዶች ዘንድም የድርጅቱ አምላክ ለመባል የበቁት መለስ ዜናዊ አስረስ ለገሰ የተባለውን የተማሪነት ስማቸውን የለወጡለትም ለዚሁ የተጋሮች የትግል ምልክት ስም ቅድሚያ በመስጠት ነው። በእርግጥ አንዳርጋቸው ጽጌ በመጽሐፉ የዜናዊ ልጅ መለስ
መለስ ተክሌን የሚጠላ ሰው ነበር በማለት ስምና ግብር አይገናኙም የሚል ትርክት ለመፍጠር ሞክሯል። ከዚህ የስም ወራሽና የባለ ስም ጠብና ፍቅር ይልቅ በእርግጥ የህወሓት የመጀመሪያ የጫካ ታጋዮች በነመለስ ተክሌ መገደል ሰበብ ነው ወይ ወደ ደደቢት የወረዱት በማለት የሐቅ ምርመራ ማድረግ ጠቃሚ ይመስላል። ህወሓት የካቲት 11 ቀን 1967 ዓ.ም ደደቢት በምትባል የምዕራባዊ ትግራይ ቆላማ ቦታ እንደተመሰረተች ተደጋግሞ የሚገለጽ ሐቅ ነው። ከዚያ በፊት ባሉት ወራት ውስጥም ከቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ወደ ኤርትራ በረሃዎች ዘልቀው ከሻዕቢያ ወታደራዊ ስልጠና የጦር መሳሪያ ድጋፍና የመሳሰለ ነገር ይዘው ወደ ደደቢት የተመለሱ የህወሓት መስራች አባላት እንደነበሩ ራሳቸው ህወሓቶች ባጻፏቸው ሰነዶች ላይ ሰፍሯል። ከዚህ ከፍ ብለን በጠቀስነው የህወሓት ታጋዮች የትግል መነሻ ምክንያት ሆኗል የተባለው የነመለስ ተክሌ ግድያ ግን ህወሓት ተጋድሎ ሓርነት ህዝቢ ትግራይ በተሰኘ ስያሜ የካቲት 11 ቀን 1967 ዓ.ም በተመሰረተች በ28ኛው ቀን መጋቢት 9 ቀን 1967 ዓ.ም የተፈጸመ መሆኑን ያ ትውልድ የተሰኘው የአብዮተኛውን ትውልድ ስንክሳር የሰነደ ድረገጽ ላይ ሰፍሯል። እናም ህወሓት በነመለስ ተክሌ መገደል ምክንያት ደደቢት ወረደች ከማለት ይልቅ በሌሎች ዘመናትን በተሻገሩ የትግራይ ልሂቃን ጥያቄዎች ምክንያት በተለይ በደርጎቹ ሁሉን ነገር የከለከለ የመስከረም 2 ቀን 1967 ዓ.ም አዋጅ ተገዳ ሰላማዊ ትግልን ትታ ትጥቅ አነሳች የሚለው ሙግት ቤት ይመታል። በዚህም ተባለ በዚያ ምክንያት ተጋድሎ ሓርነት ህዝቢ ትግራይ ወይም በማሳጠሪያው ተሐሐት የተባለ የታጠቁ ገበሬዎችን ገሰሰው አየለ ወይም ስሁል የተባለን የቀድሞ የፓርላማ አባል ትምህርት ያቋረጡ የቀዳማዊ ኃይለ ሥላሴ ተማሪዎችን ያካተተ ቡድን ከሽሬ በቅርብ ርቀት ወዳለችው ደደቢት የምትባል ቆላ በመሄድ መሸፈቱን ይፋ አድርጓል። የዚያኔው ተጋድሎ ሓርነት ህዝቢ ትግራይ ተሐሐት ደደቢት ሲወርድ በትግራይ ምድር የመጀመሪያው ነፍጥ ያነሳ ኃይል አልነበረም። ገብሩ አስራት የህወሓትን የትግል ታሪክ በሰፊው ባስነበቡበት መጽሐፋቸው እንደሚሉ ከሆነ ከኤርትራ ድርጅቶች ቀጥሎ በሰሜን ኢትዮጵያ ትጥቅ አንግበው ይንቀሳቀሱ ከነበሩ ድርጅቶች መካከል አንጋፋው ግንባር ገድሊ ሓርነት ትግራይ ወይም ግግሃት ቀድሞ በትግራይ ምድር ይንቀሳቀስ ነበር። በዚያው ሰሞን ዘራቸውን ከአፄ ዮሐንስ አራተኛ የሚመዙትና የቀዳማዊ ኃይለ ሥላሴ ንጉሳዊ ቤተሰብ አባል የነበሩት ልዑል ራስ መንገሻ ስዩም የሚመሩት የኢትዮጵያ ዴሞክራሲያዊ ህብረት ወይም ብዙዎች በሚያስታውሱት የእንግሊዝኛ ማሳጠሪያው ኢዲዩ ተብሎ የሚጠራው ኃይልም በብዛት ታጥቆ በትግራይ ምድር ይገኝ ነበር። የኢህአፓ የገጠር ትጥቅ ትግል ታጋይ ቡድን የነበረው ኢህአሰም ልክ ህወሓት ደደቢት ወረድኩ ባለችበት ወር የካቲት 5 ቀን 1967 ዓ.ም በትግራይ ሰሜናዊ ምስራቅ አቅጣጫ አሲምባ ላይ ተንጠልጥሎ ነበር። የትግራይ ህዝብ ነጻነት በነፍጥ ብቻ ይረጋገጣል ያሉ ተጋሮዎች በዚህ ድባብ ላይ በነበረችው ምድራቸው ውስጥ ሳሉ የትግላቸውን አቅጣጫ የሚቀርጽ ማኒፌስቶ ማዘጋጀት ግዴታቸው ሆነ። እነሆ ዛሬም ድረስ እንደ ተገንጣይ ቡድን ያስቆጠራቸው ብዙ ትችት የሚጠራባቸው ማኒፌስቶ ደደቢት በወረዱ በዓመታቸው የካቲት 1968 ዓ.ም ሲሆን አረቀቁት። ከህወሓት ጋር ታግለው መንግስት ለመሆን የተቻላቸውና የረጅም ጊዜ የትግራይ ክልል አስተዳዳሪ የነበሩት ገብሩ አስራት በመጽሐፋቸው እንደሚሉ ከሆነ የህወሓት የመጀመሪያ ማኒፌስቶ በየካቲት ወር 1968 ዓ.ም ሲወጣ የአብዮታዊ ትግል ዓላማ ከባላባታይ ስርዓትና ከኢምፔሪያሊዝም ነፃ የሆነ የትግራይ ዴሞክራሲያዊ ሪፐብሊክ ማቋቋም ይሆናል የሚል አገላለጽ ነበረው። የትግራይ ዴሞክራሲያዊ ሪፐብሊክ ማለት ደግሞ ከኢትዮጵያ የተገነጠለች ትግራይ ማለት ነው። ይህ አገላለጽ ለብዙ ተጋሮች የሚዋጣ አልሆነም። ለክፍለ ዘመናት የኢትዮጵያ ሀገረ መንግስት አስኳል ሆና የኖረችው ትግራይ ከዋናዋ ኢትዮጵያ ትገነጠላለች ሲባል ታጋዩ እንደተቆጣ ተጽፏል። ይህን ጉዳይ አብራርተው የገለጹት ገብሩ አስራት መርሃ ግብሩ ከታጋዩ ባጋጠመው መጠነኛ ተቃውሞ የተነሳ ከ6 ወር በኋላ የትግራይ አብዮት ዓላማ የትግራይ ዴሞክራሲያዊ ሪፐብሊክ ማቋቋም ይሆናል የሚለው አንቀጽ እንዲወጣ ተደረገ ብለውናል። ሌላው ህወሓት በ1968 ማኒፌስቶው ያስገባቸው አንቀጽ ኤርትራ ውስጥ የሚደረገው ትግል ያላንዳች ጥርጥር ሐቀኛና ታሪካዊ መሰረት ያለው ጸረ ቅኝ አገዛዝ ትግል ነው የሚል ነበር። የድምዳሜና አቋም ህወሓትን በ1960ዎቹ ከተነሱ የኢትዮጵያ አብዮታዊ ድርጅቶች ሁሉ ይለያታል። ኤርትራ የኢትዮጵያ ቅኝ ተገዥ ናት ለማለት ስለተናነቃቸው ብቻ የኢህአፓዎች ከኤርትራ ተገንጣይ ኃይሎች ድጋፍ አጥተው ብዙ ዋጋ ከፍለዋል። ደርጉም መይሶንም ለብዙ ጊዜ ኋላው ኢህአዴግ አካል የሆነው ኢህዴንም ኤርትራ የኢትዮጵያ ቅኝ ተገዥ ናት የሚል አቋም ለመውሰድ ሲቸገሩ ኖረዋል። ህወሓት ግን በጊዜው ለህሊና ይከብድ የነበረውን ጥያቄ ውጣዋለች። የኤርትራ ኃይሎች በተለይ ግን ሻዕቢያ በመጀመሪያዎቹ ዓመታት የብሔር ድርጅት የነበረችውን ተሐሐትንም ህብረ ብሔራዊ ተቋም የነበረውን ኢህአፓን ማቅፈው ደግፈው በደርግ ላይ እንዲሸፍቱ አስችሏቸዋል። ሻዕቢያ በምድሩ ያሰለጠናቸውን ተሐሐትንና ኢህአሰን ወደ ደደቢትና አሲምባ የላካቸው
በተመሳሳይ ወር የካቲት 1967 ዓ.ም ነበር። ሁለቱ ኃይሎች እንዳይጣሉ በመስጋት የዚያኔው ሻዕቢያ ዋና ጸሐፊ ኢሳያስ አፈወርቂ አብርሃ የህወሓቱንና የኢሃፓውን የታጣቂ ክንፍ መሪዎች አገናኝቶ አደራ እንዳትጣሉ ብሏቸው እንደነበረ ካህሳይ አብርሃ ብስራት ያልተመለሱ ዳናዎች በተሰኘው መጽሐፋቸው ውስጥ ተርከውልናል። የሻዕቢያ ድጋፍ መዝለቅ የቻለው ግን ለህወሓት እንጂ ለኢሃፓ አልነበረም። ምክንያቱም ኢሃፓ ጨክኖ ልክ እንደ ህወሓት ኤርትራ ውስጥ የሚደረገው ትግል ያለ አንዳች ጥርጥር ሐቀኛና ታሪካዊ መሰረት ያለው ጸረ ቅኝ አገዛዝ ትግል ነው ለማለት አልደፈረም። 50 ዓመታትን በተሻገረው የህዝባዊ ወያኔ ሓርነት ትግራይ ታሪክ ውስጥ አንድ ቀውስንና መከፋፈልን የምትገልጽ አስደንጋጭ የትግርኛ ቃል አለች። ህንፊሽፊሽ ትባላለች። ከመጀመሪያዎቹ የህወሓት የመሰረት ዓመታት ጀምራ እስከ 2016 ዓ.ም ድረስ በተለያየ ዘመን ጊዜና ሁኔታ ውስጥ አጋጥማለች። እስከ ህወሓት የ4 ኪሎ ጌትነት ጊዜያት ያጋጥሙ የነበሩ ህንፊሽፊሾች በአብዛኛው የመለስ ዜናዊ አስረስና የአረጋዊ በርሄ ፍልሚያዎች ይመስላሉ። ለመከራከሪያና ነጥብ ለማስቆጠሪያ እንዲበጇቸው አጃቢ ምክንያቶችን ባያጡም ሁለቱ የአድዋ ልጆች በግላቸው የነበራቸው ጠብ የህወሓት የትግል ዘመን ቀንድ አንበሬዎች ሊያሰኛቸው የሚችል ነው። በዚያ ፍልሚያ ቢያንስ ለ6 ዓመታት ከአረጋዊ በርሄ ጋር የተናነቁት መለስ ዜናዊ አስረስ በመጨረሻ አሸንፈው ወጡ። ከድላቸው በኋላ የአረጋዊ በርሄ ምርጫ አንድ ብቻ ነበር፣ የትግራይ መሬት ለቆ መሸሽ አደረጉት። ከመሰረቱት ህወሓት ለአንዴና ለመጨረሻ ጊዜ ተወገዱ። በመጀመሪያው ህንፍሽፍሽ ጊዜ ነበሩ ተብለው የተጠቀሱ እንደ ከኢሃፓ ጋር በጋራ መስራት አለብን የሚሉ ሐሳቦች፣ ኢዲዩንም ቢሆን ልንወጋው አይገባም የሚሉ ክርክሮች፣ ስልጣን ለአድዋ ለሽሬና ለአክሱም ልጆች ብቻ በመሰጠቱ የተንቤን ልጆች ተጥለናል የሚሉ ቁጣዎችም በመጀመሪያው ህንፍሽፍሽ ጊዜ አባባሽ ጉዳዮች ነበሩ። ከመጀመሪያው የ1967 ዓ.ም የሰኔ ቀውስ በኋላ ህወሓት ውስጥ ወሳኙ የኃይል ሚዛን ከነገሰሰው አየለ ወደ እነ ስብሃት ነጋ ጋደለ የሚሉ ምንጮችም አሉ። በመጨረሻ ግን በመለስ ዜናዊና ጓዶቻቸው ሴራ ከመሰረቱት ድርጅት ውስጥ የተባረሩት አረጋዊ በርሄና ግደይ ዘርአጽዮን ሆነዋል። አረጋዊ በርሄን በቅርበት የሚያውቃቸው ጓዳቸው ገብሩ አስራት ቆራጥና ለህይወቱ የማይሳሳ መሪ ነበር ሲሉ ያደንቋቸዋል። ነገር ግን የአቦይ ስብሃት ነጋንና የመለስ ዜናዊ አስረስን ሴራ መቋቋም አቅቷቸው የልጅነት ጎጆአቸውን ህወሓትን ትተዋት ተሰደዋል። ከአረጋዊ በርሄ ስርወ መንግስት በኋላ የህወሓት አድራጊ ፈጣሪ የሆኑትን አቦይ ስብሃት ነጋን አስመልክተው የጻፉት ገብሩ ከህወሓት የአመራር አባላት የበለጠ የፖለቲካ ስንክሳርን የሚያውቅና ይህንን ዕውቀቱንም ስልጣኑን ለማስጠበቅና ተቀናቃኞቹን ለማስወገድ የሚጠቀምበት መሪ ነበር ሲሉ ገልጸዋቸዋል። በህወሓት ቤት በሚፈጠሩ ህንፊሽፊሾች ሁሉ በወላዋይነታቸው የሚታወቁት አባይ ፀሐዬ ደግሞ ለረጅም ጊዜ የበረሃዋን ህወሓት የህዝብ ማደራጀት ስራ ይመሩ ነበር። ከ1977 እስከ 1981 ዓ.ም ደግሞ የማሌሊት ሊቀመንበር ሆነው አገልግለዋል። እንዲች እያለች ያቺ ወንበዴ እየተባለች ትናናቅ የነበረች ድርጅት አደገች። ስሟንም ህልሟንም ቀየረች። የአሁኑን ዝነኛ ስሟ ህወሓትነትን ከማግኘቷ በፊት ተሃህት ትባል እንደነበረ በብዙ ሰነዶች ተጽፏል። በሚያስገርም ሁኔታ እዚያው ትግራይ ውስጥ ተጋድሎ ሓርነት ህዝቢ ትግራይ ማለትም ተሃህት በሚል ስም የትጥቅ ትግል የሚያካሄዱ ሁለት ድርጅቶች ነበሩ። አንዷ የዛሬ ጉዳያችን የሆነችውና ከየካቲት 17 ቀን 1971 ዓ.ም ጀምራ ህወሓት ተብላ የተሰየመችው ናት። ሌላኛዋ ደግሞ ተሃህት ጠርናፊት ኮሚቴ የተሰኝ ነበር። ከ1969 ዓ.ም በኋላ ራሷን ከኢዲዩ ጋር በማዋሃድ የከሰመች ድርጅት ናት። የህወሓትን ከተሃህትነት አሁን ወደ ያዘችው ስም መቀየር ብሎም የሰንደቅ ዓላማ ቀለማት ለውጧን አስመልክተው ከጻፉ ታጋዮቿ መካከል አንዱ የሆኑት ገብሩ አስራት የሚከተለውን ይላሉ። በአንደኛው የተሃህት ድርጅታዊ ጉባኤ የድርጅቱ ስምና ባንዲራ ተለውጧል። በዚሁ ጉባኤ የተጋድሎ ሓርነት ህዝቢ ትግራይ ተሃህት ይባል የነበረው ድርጅት ህዝባዊ ወያነ ሓርነት ትግራይ ህወሓት የሚል ስያሜ ተሰጥቶታል። ይህ የስም ለውጥ ሲደረግ ታሳቢ የተደረገው እንቅስቃሴው የህዝብ ባርነት ከመባል ይልቅ የህዝብ አብዮት መባሉ አግባብነት አለው ከሚል ነበር። ተሃህት የአብዮተኞች ስብስብ መሆኑን ለማመልከት ከዚህ ሌላም አብዮት የሚለው ስም በትግርኛ ወያኔ የሚል ትርጉም ተሰጥቶት እንቅስቃሴውን ከመጀመሪያው ወይም ከቀዳማዊ ወያኔ ጋር ለማያያዝ ተሞክሯል። የተሃህት እንቅስቃሴ የመጀመሪያው ወያኔ ተቀጥላ ነው የሚል ታሪካዊ ትስስር ተፈጥሮ በተቀረጸው ፕሮግራም መግቢያ ተካቶ ስለነበር ይህን ስም መቀበሉ አግባብ ካለመሆኑ በተጨማሪ ቀስቃሽ ሚና ይኖረዋል የሚል እምነት ስለነበር ያለምንም ተቃውሞ ተቀባይነት አግኝቷል። የስም ለውጡ በተለይ የመጀመሪያው ወያኔ ዋና ተዋናይ የነበረውን የደቡቡንና ከፊል ምስራቃዊ ትግራይን ህዝብ ከትግሉ ጋር ለማስተሳሰርም ጠቃሚ ሆኖ ተገኝቶ ነበር።
ከስም ለውጡ ሌላ በጉባኤ ባይጸድቅም የተሃህት አመራር ጥቅም ላይ አውሎት የነበረውን ጥቁርና ቀይ የድርጅቱ ባንዲራ በዚሁ ጉባኤ ጥቁሩ ቀለም በቀይ ተቀይሮ ብጫው ላይ ቀይ የኮከብ ምልክት እንዲያርፍበት ተደርጓል። የዚህ ባንዲራ ቀለማትና ምልክት ትርጉምም ቀዩ መስዋዕትነትን፣ ብጫው የወደፊቱን ብሩህ ተስፋ፣ ኮከቡ ደግሞ ዓለም አቀፋዊነትን ለማመልከት ነበርም። በመጀመሪያው ባንዲራ ላይ ለምን ጥቁር ቀለም ተካተተ የሚል ጥያቄ ቢቀርብም በደፈናው የድሮ የትግራይ ባንዲራ ያን ይመስል ስለነበር ነው የሚል መልስ ይሰጥ ነበር። ሆኖም ተሃህት ህወሓት ይል ከነበረው ውጪ በታሪክ ትግራይ የራሷ ባንዲራ ነበራት የሚል ማረጋገጫ እስካሁንም አላገኘሁም። ወያኔ የሚባል አንድ ትልቅ አርሚ ያለው ኃይል ደርግን አሸንፎ አዲስ አበባ ከተማ ውስጥ ገብቶ ወክ ያደርጋል ብዬ ላስብ አልችልም። እና እንደ ቀላል ነገር ነው በቃ ዝም ብሎ ሲገቡ የነበሩት በግራና በቀኝ አስፋልቱ ተርተውን እየሄዱ ማለት ነው። እና በቃ it was amazing በቃ እና ለማመኑ ሁሉ ትቸገራለህ እንዴ ሊሆን ይችላል ምናምን ብሎ እና በጣም ነበር የደነገጥኩት። ከዛ ኖርማሊ የዘለታ ገቡ ማለት ነው። ግንቦት 1983 ዓመተ ምህረት በሆነ ጊዜ ህወሓት በራሷ ፍላጎት እቅድና ተነሳሽነት በፈጠረችው ኢህአዴግ የተባለ ግንባር ውስጥ የግንባሩ መሪ ሆና ከሰሜን የኢትዮጵያ ጫፍ ተነስታ ሸዋ ላይ ተከሰተች። ለዚህ በመጨረሻዎቹ የትግል ዓመታቷ ለፈጠነውና ውጤታማ ለሆነው ጉዞዋ በተለይ በአማራው ምድር ይንቀሳቀስ የነበረው ኢህዴን የተባለ የኢህአፓ ቅሬት የሆነ ድርጅት እንደጠቀማት ይታወቃል። በእርግጥ የህወሓት ታጋዮች ኢህዴንን ደርግን ለመጣል ካደረገው ወታደራዊ አስተዋጽኦ ይልቅ የፖለቲካ አስተዋጽኦ ይልቃል ሲሉ ይገልጹታል። ፖለቲካዊ ጥቅሙ ማለት እንደ ሰሜናዊ ያናሳ ብሔር ባይተዋር ድርጅት ትታይ የነበረችውን ህወሓትን የሰፊዋ ኢትዮጵያ ገዢ አድርጎ በመሳል ሂደት የተለካ ይመስላል። ህወሓትን ወደ ኦሮሞ የፖለቲካ ማህበረሰብ ለማስገባት ደግሞ ኦህዴድ የተባለ በአብዛኛው በኢህዴን ስር ሆነው ይዋጉ ከነበሩ የደርግ ወታደሮች መካከል አውጣቶ መመስረት አስፈላጊ ሆኖ ነበር። ኦህዴድን በመመስረት ግንባር ቀደም ከሆኑት መሃል ኩማ ደመቅሳ፣ ኢብራሂም መልካ፣ አባዱላ ገመዳ እንዲሁም የአሁኑ ጄኔራል ባጫ ደበሌ ተጠቅሰዋል። ህወሓትን ወደ ደቡብ ብሔሮች ይዟት የዘለቀው የደቡብ ኢትዮጵያ ህዝቦች ዴሞክራሲያዊ ግንባር ደኢህዴግ ኢህአዴግን የተቀላቀለው በደርግ ውድቀት ማግስት ነው። ህወሓት በኢትዮጵያ ውስጥ ያላትን የመንግስትነት ቁመና እንዲማሳካት ብትችልም ለዓመታት ይዛው የቆየችው ማርክሲስት ሌኒኒስት የተባለ የግራ ርዕዮት እሷ አዲስ አበባ ስትደርስ ዋጋ አልነበረውም። እናም ለውጥ ማካሄድ ነበረባት። ያም የተለወጠ ርዕዮት አወዛጋቢው አብዮታዊ ዲሞክራሲ ሆነ። ጉዳዩን አስመልክተው ገብሩ አስራት ሲጽፉ በ1983 ዓመተ ምህረት መለስ ዜናዊ አሜሪካ ሄዶ ከመጣ በኋላ ካድሬዎችን ለማረጋጋት አብዮታዊ ዲሞክራሲ የሚለው የፖለቲካ አቅጣጫ አሁንም እንደየሁኔታው ሊቀጥል እንደሚችል ተገለጸ። ለምዕራቡ ዓለም አብዮታዊ ዲሞክራሲ በመሰረቱ ከአይነተኛው ሊበራል ዲሞክራሲ እንደማይለይና በሀገራችን ተጨባጭ ሁኔታ የቡድን መብትን ለማጎልበት የሚያገለግል የፖለቲካ አቅጣጫ እንደሆነ መሰረቱም ሊበራል ዲሞክራሲ እንደሆነ ተገለጸ። ለብዙሃን ታጋዩ ደግሞ አብዮታዊ ዲሞክራሲ ዓላማችንን ሳንለውጥ የምንጓዝበት የፖለቲካ አቅጣጫ እንደሆነ ተገለጸ ብለዋል። ገብሩ ያንን የርዕዮተ ዓለም ለውጥ አስመልክተው ሲናዘዙ ደግሞ ወይ ደፍረን ሶሻሊስት አስተሳሰባችንን ሳናራምድ ወይ ዴሞክራሲን በአይነተኛ ይዘቱ ሳንከተል አብዮታዊ ዴሞክራሲ በሚል አጉል መንገድ ተጉዘን አገራችንን ለከፍተኛ የፖለቲካ ችግርና መስቀልቅል ዳርገናታል የሚል አገላለጽ ተጠቅመዋል። ከዚያ በላይ ግን ህወሓት በዋናነት የኢህአዴግ አድራጊ ፈጣሪ ሆና ኢትዮጵያን ባስተዳደረችበት ጊዜ በዴሞክራሲ ሂደት ግንባታ፣ በኢትዮጵያ ብሔራዊ ጥቅሞች ጥበቃ፣ በኢትዮጵያ አንድነት ዙሪያ ተገቢ ኃላፊነቷን አልተወጣችም ተብላ ትታማለች። በአንጻሩ በነጻ ፕሬስ ጅማሮ፣ በዲሞክራሲያዊ ምርጫ ጭልጭልታ፣ በልማት ዘርፎች የ51 ዓመቷ ድርጅት በኢትዮጵያውያንም ሆነ በተቀረው ዓለም የምትወደስ ተቋም ናት።